ሰላም መባባል አስፈላጊ ነው። ሁሉ ሰላም ፈጣሪ ይመስገን። እንዴት ነሽ? ቆይታ ልጆች ሁሉ ሰላም ነው? እንዴት ናችሁ? ደህና እግዚአብሔር ይመስገን። አምሮብሻል። አመሰግናለሁ። ባይገርምሽ ማለት ነው ታላቅ ወንድሜ ነው ታዋቂው። ድጋሚ ማለት ነው ድጋሚ ታስተዋውቀን ነው? አይ ታውቃለች እኮ ከሚዲያም ውጪ ታውቃለች። ግን ወንድሜ ነው ብቻ። እኔም ወንድሜ ነው። አታካብደው። ምንድነው እሱ? አዎ ታላቄ ነው ደግሞ። ምንድነው ማለት ነው? አይ እምር ታላቄ ነው። እኔ አውቃለሁ እንዳዲስ እና ታላቅ ምክር ደግሞ ይሰማል። ገባሽ? እኔ አሁን እሱ ታላቄ ነው። ብዙ ምክር መከረኝና ሰማው፣ ተጸጸትኩ። ከዛ ምክሮቹ ምናምን ውስጤን ገዙት ማለት ነው። አትቀልድ እስቲ። አሁን የማይቀለድበት ሰዓት ላይ አይቀለድም። እንዴት እየቀለድክ ነው? የምር ግን ሊያወራሽ ይፈልጋል። አውራሽ ያው ማለት ግን አትቀልድ። ትላንትና መከሩት እያፌስክ ነው። እንዴት ታረሙ ቀልና ቁም ነገርም ለይተሽ ማወቅ እንትን ብሎሻል። ይሄ ቲክቶክ እኮ ቀን በቀን እየተጠቀምሽ ቁም ነገር እናንተኑንም ግራ ጋብቶሻል መሰለኝ። አሁን ሁለታችሁም ቀልዳችሁን ትታችሁ ባይሆን የሆነ የመጣ ነው የተገናኘ ነው ለቁም ነገር ነውና ትላንትና አውርተናል፣ ብዙ ነገር ብለናል፣ ብዙ ማንሳት ያለብን ነገር አንስተናል። እና ደግሞ ከዛ በኋላም ትላንትና ብዬሽ ነበረ፣ ደውዬለታለሁ፣ ላገኘው ሞክራለሁ እና በስራ ምክንያት አልቻለም ብዬሽ ነበረ። ዛሬ እንደምንም ብዬ እንግዲህ ያው ተገናኝተናል እና እሱ እና ማውራት ያለብንን ነገር አውርተናል። እና እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤት የክፍት ነው፣ እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ፣ ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር በበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ እና ትላንትናም ብዬሻለሁ፣ አግኝቼ አወራቸዋለሁ ሁለታችሁንም፣ እሱንም አግኝቼ አወራዋለሁ ብዬሽ ነበረ። እሱም በጣም ብዙ ረጅም ነው ያወራነው፣ ማታ በስልክ በጣም ረጅም ብዙ ነገር እያወራን ነበረ። እና ደግሞ ይበልጥ ደግሞ ዛሬ ለኔ ምንድነው በቃ ሁለታችሁንም ማገናኘት ሲያችሁ የሆነ ቢያንስ እንኳን አይን ለአይን እየተያያችሁ የእውነት በቃ ያለውን ስሜት እንድትናገሩ ከናንተ ባለፈ ከቤተሰባችሁ ባለፈ ብዙ የሚጨነቅላችሁ ደግሞ ሌላ ቤተሰቦች አሉ። ስለዚህ ለነሱም ራሱ ስትሉ ያለውን ነገር እውነታው ምንድነው በቃ እኔ እንደዚህ ነው ያለኝ ስሜት፣ አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ እንዲሆንልን ያንን ነገር ሩታዬ ምን ትያለሽ? ትላንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። እኔ ለእናንተ ብዬ ነው ደክሜ የመጣሁት፣ ብዙ ነገር ትቼ ነው የመጣሁት እና ያንን ነገር ደግሞ እንድትነግሩኝ እፈልጋለሁ። በቃ አቋማችሁን እንድረዳ እፈልጋለሁ፣ ሁለታችሁ ማለት ነው። ምንድነው ሀሳባችሁ? ትናንትና ነገር የኔን አቋምና የኔን ውሳኔ ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም። ማለት ውስጥሽ ላይ ሆነ አንዳንድ ጊዜ ሀሳብ መቀየር አልችልም ምናምን ሳይሆን መሀላችሁ ላይ ትላንትናም ብዬሽ ነበረ፣ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩት አያሳሳችሁም? ሁለታችሁም አሁን በየግል እያያችሁት ያለን ልጅ ስታዩት አያሳሳም? የሆነ በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው፣ አብረን ይሄንን ልጅ አብረን በያዝ ነው፣ በቃ አብረን ዳድ እያለ እያየ ነው ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻው ለምን ተነጣጥላችሁ ታሳድጉታላችሁ? ልጃችሁ እሱን ብቻውን እያያየው አንቺን ብቻሽን እያየሽው ለምን እንደዛ ታደርጋላችሁ? ቢያንስ እንኳን አብራችሁ ሆናችሁ ልጃችሁ በፍቅር ለምን አታሳድጉ? ወይስ ማለት ሌላ ትላልቅ ሰዎችን ጨምሬ ወይ ደግሞ ብዙ አባቶችን ይዤ መጥቼ እናንተን መለመን ነው? እኔ እንደ ወጣት እረዳችኋለሁ፣ እንደ ወጣትም ነው እያወራኋችሁ ያለው ግልጽ እንድታወሩ ነው። አሁን ምናልባት አሁን ትላልቅ ሽማግሌዎች ቢመጡ ለነሱ ፈርታችሁ እሺ በቃ እሺ ይቅር እንባባላለን አይነት ነገር ሳይሆን እናንተ ዛሬ ነው ወጣት ነኝ ያለውን ችግር በግልጽ እንድትነግሩ። በቃ ሁለታችሁም ያው ፊት ለፊት እየተያያችሁ ነው። በቃ አብርሃም ይሄንን ችግር አለበት፣ በዚህ ምክንያት እኔ አንተን ማግኘት አልፈልግም፣ አንቺም ልክ እንደዛው
ያንን ነገር ግልጽ የሆነ ነገር ማግኘት ስንችል ለዛ ነገር መፍትሄ እናገኝለታለን ማለት ነው። ሩታዬ ትላንት እንዳውም በግልጽ ብዙ ነገር አውርተሽኛልና የሆነ በቃ ከልብሽ እንድታወሪኝ እፈልጋለሁ። የሆነ የሚሰማሽን ስሜት ማወቅ እፈልጋለሁ። እንጃ እንዴት ብዬ ላስረዳህ ብዬ ምን መሰለክ፣ እኔ ብዙ ጊዜ ሞክሬያለሁ ብዙ ነገር ለማድረግ፣ ግን ከዚህ በኋላ ራሴን ማድከም አልፈልግም። እውነት ለመናገር በቃ ይበቃኛል። እኔ ከዚህ በኋላ አንድ ስቴፕ ፈቀቅ ማለት አልፈልግም። አሁን ያለሁበት ሁኔታ ለእኔ እውነቱን ስነግር በቃ ሰላሜን አግኝቻለሁ፣ ተመችቶኛል። ምንም የሚረብሽኝ ነገር የለም። ለምን እሱም የራሱን ነገር አለው ብዬ ስለማምን፣ እኔም የራሴ ነገር አለኝ ብዬ ስለማምን በፍጹም ወደኋላ መመለሱን አልፈልገውም። እኔ በበኩሌ በቃ እንጃ ብዙ ያሳለፍኩት ነገር አለና ያ ነገር የሚደገም ነው የሚመስለኝ። እንዴት ነው የሆነ ነገር እምነት ኖሮ ከዛ ነገር እምነት ሲጎል የሚሰማ ስሜት አለ አይደል? ልክ ነሽ። ለዛ ማለት ነው መሰለሽ ነው ሩታ አንቺን ማስጨነቅ ወይ ደግሞ እሱንም ማስጨነቅ አንቺንም ማስጨነቅ አልፈልግም ሲጀምር። ግን እኔ ቢያንስ እንኳን እኔ የሆነ በጣም ውስጤ ስለከበደኝ ነው። በቃ እነዚህ ልጆች የምር እያየዋቸው እኔ እኮ በቃ እያየዋቸው የእውነት እነዚህ ልጆች ሊለያዩ እንዴ ምን ወዴት እየተሄደ ነው ነገሩ ብዬ ነው እዚህ ድረስ ራሱ የመጣሁት። እናንተ ታውቃላችሁ ከየት ቦታ እንደምመጣ። ስለዚህ አሁን እኔ ለእንደዚህ እዚህ አህሉላ ድረስ የደረስኩት የሆነ የእናንተ ነገር በጣም ስላስጨነቀኝ ነው። አሁን እናንተ የምትራመዱበት መንገድ ወይ እናንተ የምትሄዱበት መንገድ ልክ ነው ብላችሁ ታምናላችሁ? አንተስ የምትሄድበት መንገድ ልክ ነው ብለህ ታምናለህ? አንቺስ የምትሄጂበት መንገድ ልክ ነው ብለሽ ታምኛለሽ? ማለት እኔ እንጃ የኔ አሁን ያለሁበት አቋምና ውሳኔ ለኔ በደንብ ትክክል ነው ብዬ አስባለሁ። ምክንያቱም በቃ ከዚህ በኋላ ያለፉት ነገሮች እንዳይደገሙ ይሄ ነው መፍትሄው ብዬ ስላመንኩኝና ስለማምን በቃ ይሄኛው ለኔ ትክክለኛ ውሳኔ ነው። ምክንያቱም እኔ ብዙ እንዴት ነው ተስፋ ያረክበት ያመንከው በጣም እምነት በነገር ላይ በጣም ከባድ ነገር ነው። እምነት ማጣት ያመንከው ሰው እምነቱን ሲያጎልብህ ያመንከውን ያህል እንዴት ነው አመኔታ ስታጣና ሲጎድል ድጋሚ ያንን ነገር ለማምጣት ይከብዳል ማለት ለመናገርና አንድ አይደለም ደግሞ ይሄ ነገር የተፈጠረው በጣም ብዙ በተደጋጋሚ ጊዜ ነው እንደዚህ አይነት ሁኔታ ውስጥ ያለፍኩትና እኔ ብዙ ጎርቶኛል ይሄ ነገር። ስለዚህ ድጋሚ መጎዳቱን አልፈልገውም። በቃ በራሴ ውሳኔና በራሴ መንገድ ግን ምንም አይሆንም። እግዚአብሔር ያውቃል፣ ያድጋል። ማደጎማ የት ይቀራል? እሺ ወንድሜ አንተስ እንደዛ ነው። ምን እያልክ ነው? ያው እኔ እኮ አስቀድመን እናንተ ሁሉንም ነገር አውርተናል ነገር ያለውኝ በዛ ነው። ቅድምም ከሷ ጋር ያለውን ነገር ጨርስ እንጂ እኔ ፍቅር የለም ማለት እያልኩ ነበረው እና እኔ እሷንም ማስገድጃትም ወይንም እናንተም እንድታስገድዷትም አልፈልግም። እውነቱን ስነግርህ ማለት ነው። ለምን ዛሬ አስገድዳችኋት ወይ ለእናንተ ብላ ምናምን ከኔ ጋር እንድትሆን አልፈልግም። ልቧ ምናና አምኖበትና ፈልጋ ሲሆን ነው የትኛውም ነገር እንጂ ተለምናም የሆነ ነገርም ሆና እንዲሆን አልፈልግም። አዎ ለምን ነገ መማረር ነው የሚሆነው። ከዚህ ሁሉ ግን በራሷ ፍላጎት የራሷን እቅድ የራሷን ፕላን ነው ማስኬድ ያለባት እሷ ማለት ነው። ስለዚህ እኔ ቅድም እኔ ችግር የለብኝም እያልኩ የነበረው የእሷን ውሳኔ እንድትሰማውና እንድታውቀው ስለፈለኩኝ ነው እንጂ ማንም ለማንም ተለማምኖ መኖር አይችልም። ይሄ ህይወት የፍላጎት ጉዳይ ነው። እኔም ስፈልግ ነው የምኖረው፣ እሷም ስትፈልግ ነው የምትኖረው እንጂ ይሄ ተለምና እሷ ምናምን እንደዚህ አይነት ነገር ትንሽ ወደ ኋላ ቀርቷል። ስትፈልግ ደስተኛ ስትሆን አብራኝ መኖር ትችላለች። ሳትፈልግ ስቀርና ደስተኛ ሳትሆን ስትቀር ደግሞ እንትን ማለት ትችላለች። ለዛ ነው ከዛም በፊት ባለፈው ወሰኜ ፍቺ የፈጸምኩላት ፍላጎቷን ላለማጋፋት ስለምፈልግ ነው። ስለዚህ አሁንም ቢሆን አድቫንቴጅ እየሰጠሁት የነበረው ያው ከእናንተ አንተ ወንድሜነክ እህቶችም ቤተሰብም ሙሉ አንድ ጊዜ በቃ ዋጋ ከፍለህ ነገሮችን ተው ምናምን ነገር ስላሉኝ ነውና እኔ ደግሞ ስታው የሷ ፍላጎት ይሄ ከሆነ እሷን አስገድጃት ወይ ለምኛት መፈጥረው ምንም አይነት ታሪክ አይኖርም ማለት ነው። ስለዚህ እሷም የፍላጎቷን ማለት ትችላለች ማለት አሁን ምን አለ መሰላችሁ እንግዲህ እኔ አሁን የምነግራችሁ ነገር ቢኖር አሁን ሁለታችሁንም እንደዚህ መስማቴ በጣም ለኔ በጣም ደስ ብሎኛል። ምክንያቱም የሁለታችሁንም ስሜት ማየት ስለቻልኩኝ ማለት ነው። ግን ሩታንም አስገድጄ አንተንም አስገድጄ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀመር። ምክንያቱም
ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን ይልግ ነው ደስ የሚለው። አንተ ትብስ ስትባባሉ ያኔ ነው ኑሮ በራሱ ደስ የሚለው። ገብቷችኋል አይደለም? ስለዚህ አሁን እናንተ ምንድነው አንዳንዴ